ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ተመልሼ መጥቻለሁ የኔ ውዶች የኔ ምርጦች። ትንሽ የመልእክት ላስተላልፍና የሆነች ደግሞ ጥቅስ አለች ሀይሚዬ ሼር ያደረገች እዛ የዛሬ አይደለም ሰሞኑ ነው እና ማለፍ ስላልፈለኩ ነው በዚህ ዙሪያው ማለት ነው ዛሬ ይዤ የመጣሁትና አንዳንድ ደግሞ ሰዎች አሉ ለእናንተም አንዳንድ ነገር ልናገር ነው የመጣሁት። ትላንትና ያየሁት ነገር በውስጥ ደግሞ ሪከርድ አድርገው ልከውልኛልና ምንድነው ሲሉ የነበረው ሀይሚ ከአመት እስከ አመት አትረገጥም። ሀይሚ ሁሌ ለሀይሚ ስታጠፋ ሁሌ ለስራ ነው ተብሎ ሁሌ ከለላ ይደረግላታል። ብሩኬ ግን ሁሌ የኛ ልጅ ግን ሁሌ እንደተረገጠ ነው፣ ሁሌ እንደተሰደበ ነው፣ ሁሌ መጥፎ ስም እንደተሰጠው ነው እያሉ የሆኑ ፓርቶች ሲቀባጠሩ ሰማሁና ሲጀመር ብሩኬን የኛ ልጅ ብላችሁ ሀይሚን ሀይሚ ስትሉ ትንሽ አታፍሩም እንዴ? ትንሽ አታፍሩም መጀመሪያ? ምክንያቱም ሀይሚና ብሩኬን ባንድ አይን የማያይ ሰው ትክክለኛ የነሱ ወዳጅ ነው ብዬ አላስብም። ምክንያቱም ለምንድነው ታውቃላችሁ? እነሱ ማለት የአንድ ሳንቲም ሁለት ገጽታ ናቸው። ሁለቱን አትለያዩ በቃ። ሁለተኛ ነገር ደግሞ ጥፋት ሲኖር ብሩኬ ጋር እዚህ ጋር እነሱ ስራ ነው እየሰሩ ያሉት አይደለ? ስለዚህ ኦዲየንስ ደግሞ አስተያየት የሚሰጠው ባየው ልክ ስለሆነ ነው እንጂ ሀይሚና ብሩኬን የሚለይ ሰው ኑሮ አይመስለኝም። ስለዚህ የራሳችሁን ንጹህ አድርጋችሁ ሰውን በቃ ልክ እንደ ክፉ ሰውን እንደ ተናጋሪ ሰውን እንደ ተሳዳቢ የምታደርጉ ሰዎች በጣም ተሳዝኑኛላችሁ በነገራችን ላይ ማለት ነው። ሲጀመር እውነቱን እንነጋገር ከተባለ ከሀይሚ በላይ የሚረገጥ የለም። ከሀይሚ በላይ ሀይሚ ላይ ነው እንደውም ሁሉ ነገር የሚበረክተው እግዚአብሔር። እንደውም እኮ ብሩኬ ላይ ያን ያህል ሰው እኮ እንትን አይለውም እኮ እግዚአብሔርን ነው የምላችሁ። ምክንያቱም ሀይሚና ብሩኬን ከልብ የሚወድ ሰው እንዲሁም ደግሞ ሀይሚዬን ከልብ የሚወድ ሰው ብሩኬን ሊናገር አይችልም እንዴ። እውነቴን ነው የምላችሁ። በተለይ እኔ ይሄንንም አልደግፍም። ብሩኬን የምትዘቀዝቁ፣ ብሩኬን የምትሳደቡ፣ ብሩኬን በቃ ይሆን እንትን የምትሉ ሰዎች ታው ለመሰላችሁ እዚህ ጋር ስራ መሆኑን ታውቃላችሁ፣ ድራማ መሆኑን ታውቃላችሁ። ስለዚህ እንደ አስተያየት ችግር የለውም። በጨዋ መልክ ቁጭ ብላችሁ አስተያየት ብትሰጡበት፣ ግን እነሱ መሳደቡ፣ መዘቅዘቁ፣ መከፋፈሉ ግን አስፈላጊ አይመስለኝም። አይደለምም። እውነት የምትወዷቸው ከሆነ እንደዚህ አታድርጉ። እውነቴን ነው፣ በጣም ይደብራል። ሲቀጥል ደግሞ እዚህ ጋር ሁሉም ኦዲየንስ አይደለም የሚወዳችሁ፣ በጣም ከልብ ሁለቱንም የሚወድ ኦዲየንስ አለ። ግን አሉ አንዳንድ ለብቻችሁ ልክ ሀይሚና ብሩኬን ኢሹ አድርጋችሁ የራሳችሁን ማለት እርስ በርሳችሁ እየተጣላችሁ በእነሱ ምክንያት የምትሉ ሰበብ የምታደርጉ ማለት ለራሳችሁ እልህ ውስጥ ተጋብታችሁ ኦዲየንስ እና ኦዲየንስ እርስ በርሳችሁ እነሱም ደግሞ ከመቶ ቢያንስ ወይ 5 ወይ 3 ናቸው። ስለዚህ እነሱን ኢሹ አድርገው እርስ በርሳቸው የሚጣሉት እርስ በርሳቸው። ምክንያቱም የሀይሚ ኦዲየንስ እና የብሩኬ ኦዲየንስ ሊጣላ ይችላል። የሀይሚ ኦዲየንስ እና የብሩኬ ኦዲየንስ ሲጣላ ግን ሀይሚና ብሩኬን የምትዘቀዝቁ ሀይሚን ለመጥቀም አይደለም፣ ሀይሚን የምትዘቀዝቁ ብሩኬን ለመጥቀም አይደለም። ምክንያቱም እነሱ ይህንን ካሁን በፊት ደጋግመው ተናግረዋል። እኔና ሀይሚ መሀል የሆነ ነገር ሲፈጠር እንዴ ደጋግመው እኮ ከአንድም 10 ጊዜ ተናግረዋል እኮ ደጋግመው ተናግረዋል። እኛ መሀል የሆነ ነገር ሲፈጠር ምንም ነገር ቢመጣ እኔና እሷ ስለማንለያይ እናንተ እርስ በርሳችሁ አትጣሉ፣ እርስ በርሳችሁ አትገናኙ ብለዋል አይደለ? ስለዚህ እናንተ ይህንን የምታደርጉ ሰዎች ደግሞ ሀይሜንም ብሩኬንም አትወክሉም። ምክንያቱም እነሱ ቀድሞ ተናግረዋል። በቃ በእኛ ምክንያት ማንም እንዲጣላ አንፈልግም፣ ምክንያቱም እኛ እንደነን ተብላችኋል እኮ ነው። ወተት ነጭ ነው ካልተባላችሁ አይገባችሁም። ስለዚህ እነሱ ምክንያት አርጋችሁ ሳይሆን የምትጣሉት እናንተ የራሳችሁ ምክንያት ነው። እሺ፣ ስለዚህ ይህንን ስትሉም የነበራችሁ ሰዎች እንዲሁም አንዳንድ ብሩኬን የምትዘቀዝቁ ሰዎች እነሱን አትወክሉም ልል እወዳለሁ። ሌላው ደግሞ ይሄ ጥቅስ በጣም የተመቸኝ ምን መሰላችሁ? ሲጀመር ባልን ጓደኛ እንደማድረግ ደስ የሚል ነገር የለም። እመቤቴ ምስክሬ ናት። ሴቶች እውነቴን ነው የምላችሁ፣ ስታገቡ
የሆነ እንደ ሚስት ብቻ ሳይሆን እንደ እህት፣ እንደ ጓደኛ፣ እንደ ወንድም ባላችሁ ሲያያችሁ እናንተም ደግሞ ባላችሁን እንደ ወንድም እንደ ጓደኛ እንደ አብሮ አደግ ያቅርብላቸው። ከሰው በላይ እንጂ ከሰው በታች አያውላቸው። ለመኖር ሁሉ ወዳጃቸውን ያብዛላቸው፣ ጠላታቸውን ያርቅላቸው። ትጓጓላችሁ። ለመኖር የሚያጓጓ አናግሮ አናጋሪውን አፉን የያዝላቸው። እውነቴን ነው። በክፉ የሚመለከታቸው ከምድር ላይ ትክክል አድርጎ ያጥፋላቸው። መልካሙን ወዳጅ እግዚአብሔር ተበልቶ የማያልቅ እንጀራ ይስጣችሁ። የቡኬና የሀይሚ ትክክለኛ አሳልፋችሁ ማሰጧቸው፣ ገስ ላይ ቁጥራችሁ ማትቦጭቃቸው፣ እማትበሏቸው፣ እማትሰድቧቸው አሁንም እንጀራቸው ክፍት ይሁን። ከሰው ቤት ከማዳብ ቤት ይገላግላችሁ። እናንተ ማሪ እንጂ ተቀጣሪ አያደርጋችሁ። መድኃኒዓለም ናቸው። ታሪካችሁን ይቀይርላችሁ። እግዚአብሔርን ነው የምለው። እነዚህ ልጆች ግን በክፉ የሚያነሳ የሚያብጠለጥላቸው፣ የሚዘቀዝቃቸው፣ የሚያማቸው እግዚአብሔር አምላኩ እሳተ ጎመራ ነበልባል ውስጥ ይክተታቸው። በሰላም አያገናኛቸው፣ ያስቀርባቸው። አጽያት አይደለም ልግባ፣ አጽያት ልግባ ብን ብዬ ለምን ላትሽማ ወደ ታቸው ምን የመሰለ ወዳጅ አግኝቻለሁ በነሱ። ልክ ነው። ከፍ ያለ እንጀራ ይስጣችሁ። አንቺ ካለበት አንቺ እኮ የምትመወገጭ ከባድ ዱዓ ነው። አሚን። እግዚአብሔርን ነው የምለው። ለምን መሰለሽ ባልሽን ከማግኘትሽ በፊት ልጅሽን ከማግኘትሽ በፊት ባልሽን ነው የምታገኘው። እኛም ደግሞ ከመሰባሰባችን ከመገናኘታችን በፊት እነዚህ ልጆች ካገኘ ነው። ስለዚህ በእነሱ ነው የተሰባሰብነው። ሁልጊዜ እንረግጣቸዋለን። ሁልጊዜ አሳልፈን ይመጡና ኧረ ዶክተር አብይ ኧረ የኢትዮጵያ ጠቅላይ ሚኒስተር ቆይ ልንገር፣ ይመጡና አናይም ከዛሬ ጀምሬ ውሳኔ ወስኛለሁ። የመጨረሻ ሬሳሽ መወሰኛው ሰዓት ይሁንልሽ። ይፎክሩባቸዋል እኮ እንዴ! እኔ እንደው በሳንጃ እኔ የኢትዮጵያ መንግስት እዚህ ልኮልኝ ቂጥቂጥሽ በሳንጃ በወጋልኝ። ግን ለሀገርም አታስፈልጊም አንቺ። አስተግፊሩላህ። ሀቅ ነው፣ አያችሁ፣ ሀቅ ነው። እውነት ሀቅ ነው። ይቅር በለኝ ያለች ነው። እስተፈረላ እኮ ይቅር በለን ነው። ወይኔ እኛ ራሳችን ኦሮሚያ ለምሳሌ እዚህ ቤት አሁን ሁል ጊዜ ስለ ሀይሚና ስለ ብሩኬ ፍቅር ሲወራ ነው እንጂ የምሰማው እንዲሁም በጨዋ መልክ አስተያየት ሲሰጥበት እንጂ እነ ብሩኬ ሲያሙ እነ ብሩኬ ሲሳደቡ ሲዘቀዘቁ ያላየሁበት ቤት ቢኖር ይሄ ነው። የእውነት በተለይ ሀናን የምትባለው እህት የእውነት በጣም በጣም መልካም የምትገርም ናት። የምትገርም ሴት ናት። በእውነት ነው የምላችሁ ለሀይሚና ለብሩኬ ያላት ፍቅር ማለት ነው። እኔ ሁል ጊዜ በቃ እዚህ ቤት ብቻ ነው ሰላም ያለው ነገር የማገኘው ማለት ነው።